ሰላም በመላው ዓለም የምትገኙ የቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ሊሚት በሚል ኮማንድ እንዴት አድርገን የምንፈልጋቸውን መረጃዎች ብቻ ማግኘት እንደምንችል ነው ማለት ነው። የመጀመሪያዎቹን 3 የተማሪዎች ሊስት ሊሆን ይችላል፣ ኦልደስት ተማሪ ሊሆን ይችላል፣ ያንገስት ተማሪ ሊሆን ይችላል። ወይንም የመጀመሪያዎቹን ሪከርዶች የምንፈልጋቸውን ሪከርዶች ሊሚት አድርገን ወይንም ሪስትሪክት አድርገን ሊሚት በሚለው ኮማንድ እንዴት አድርገን ማግኘት እንደምንችል የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። አስታውሳችሁ በባለፈው ቪዲዮአችን ኦርደር ባይ በሚል ርዕስ እንዴት አድርገን በአሴንዲንግ ኦርደር ከትንሹ ወደ ትልቁ በኦርደር ወይንም በቅደም ተከተል ዝርዝር ማስቀመጥ እንደምንችል ወይንም ደግሞ ዲሴንዲንግ ኦርደር ከትልቁ ወደ ትንሹ እንዴት አድርገን በዲሴንዲንግ ኦርደር ማስቀመጥ እንደምንችል አይተን ነበረ። ዛሬ ደግሞ ሊሚት በሚለው ኮማንድ ነው ማለት ነው እንዴት አድርገን የምንፈልጋቸውን ብቻ ሊሚት አድርገን ወይንም ሪስትሪክት አድርገን የምንፈልገውን መረጃ ብቻ እንዲያወጣልን እንደምናደርግ ማለት ነው። እንደምን ጊዜውም ያንን ለማድረግ ዳታቤዛችን የትኛው እንደሆነ እንዲያቀልን ዩዝ ብለን የዳታቤዛችንን ስም አስቀምጠን ሰሚኮለን ማድረግ አለብን። ካስታወሳችሁ እኛ ለዚህ ቪዲዮ እንዲሆን ብለን የሰራነው የዳታቤዝ ስም school_db የሚል ነው። ስለዚህ ዩዝ school_db ብዬ ሰሚኮለን ሳደርግ ማይስኩዌል ከየትኛው ዴታቤዝ መረጃ እንደሚያገኝ ያውቃል ማለት ነው። በዛ መሰረት ከዚህ ከschool_db የምሰጠውን መረጃ በቅደም ተከተል ያወጣልኛል ማለት ነው። መጀመሪያ ላሳያችሁ የፈለኩት ባለፈው ያስገባናቸው የተማሪዎች ዝርዝር ነው። እሱን ለማሳየት ደግሞ select all from students ብዬ ሰሚኮለን ሳደርግ ሁሉንም የተማሪዎች ዝርዝር በዚህ መልኩ ያወጣልኛል ማለት ነው። እንግዲህ ካስታወሳችሁ ባለፈው 8 ተማሪዎችን አስገብተን ነበረ ስቱደንት ቴብል ላይ። ስለዚህ ያሉን የተማሪዎች ብዛት 8 ናቸው። ለማሳየት ያህል ነው። በጣም በብዙ በሚሊዮን የሚቆጠር ተማሪዎችን ቢኖሩን በተመሳሳይ አይነት ኮማንድ ነው የምንፈልገውን መረጃ የምናገኘው ማለት ነው። ስለዚህ ምንድነው ላሳያችሁ የፈለኩት select all from students limit 3 ሰሚኮለን አድርጌ ኢንስትራክሽን ብሰጠው የመጀመሪያዎቹን 101 102 እና 103 ብቻ እንዲያወጣልኝ የመጀመሪያዎቹ 3 ተማሪዎችን ብቻ አውጣልኝ ብዬ ኢንስትራክሽን ሰጠሁት ማለት ነው። ሊሚት የሚለው በጣም ሱፐር ፓወርፉል ነው። አንዳንዴ በጣም በሚሊዮን ከሚቆጠር ዳታ ውስጥ ምንፈልጋትና ብቻ አንድ ሰው ሊሆን ይችላል ወይንም አንድ መረጃ ብቻ ሊሆን ይችላል 2 ወይንም 3 ወይንም ደግሞ 10 መረጃ ማውጣት ስንፈልግ የምንጠቀመው ኮማንድ ነው ማለት ነው። select all from students ሊሚት 3 ብዬ ሰሚኮለን አድርጌ ይህንን ራን ባደርግ የመጀመሪያዎቹን 3 ተማሪዎች ብቻ ነው የሚያወጣልኝ ማለት ነው። ምክንያቱም ሊሚት አደረኩት ማለት ነው። 3ቱን ተማሪዎች ብቻ አውጣልኝ ትእዛዝ ስለሰጠሁት ማለት ነው። አያችሁ ሊሚት 3 ስላልኩት የመጀመሪያዎቹን ተማሪዎች መረጃ ብቻ ነው ያወጣልኝ ማለት ነው። አሁን ደግሞ 5 ተማሪዎች ብቻ እንዲያወጣልኝ ብፈልግ ሊሚት 3 የሚለውን ሊሚት 5 አድርጌ ሰሚኮለን አድርጌ ይህንን ራን ባደርገው 3 ከማውጣቱ ይልቅ 5 ተማሪዎች ብቻ ያወጣልኛል ማለት ነው። ያችሁ የመጀመሪያዎቹን 5 ተማሪዎች አወጣልኝ ማለት ነው። ሌላኛው ደግሞ ለምሳሌ አንድ ብቻ እንዲያወጣልኝ ከፈለኩ ሊሚት 3 ወይንም ሊሚት 5 የሚለውን ሊሚት 1 ማድረግ ነው ማለት ነው። select all from students ሊሚት 1 ብዬ ሰሚኮለን አድርጌ ይህን ራን ባድርግ የመጀመሪያውን ተማሪ ዮናስ በቀለን ብቻ ነው የሚያወጣልኝ ማለት ነው። አያችሁ የመጀመሪያውን ተማሪ ብቻ አወጣልኝ ማለት ነው። ሱፐር ፓወርፉል ኮማንድ ነው። ለምሳሌ select all from students order by age descending order ማለት ከትልቁ ወደ ትንሹ ነው ሊሚት 1 ብዬ ካደረው ይሄ በሌላ አገላለጽ የመጀመሪያውን በእድሜ ትልቁን ተማሪ አውጣልኝ እያልኩት ነው ማለት ነው። ስለዚህ select all from students ordered by age descending order limit 1 ካልኩት መጀመሪያ ሶፍትዌሩ በኦርደር ካስቀመጠ በኋላ መጀመሪያውን በእድሜ ትልቁን ተማሪ ብቻ ያወጣልኛል ማለት ነው። እስኪ ራን አድርገን እንየው። ያያችሁ ማይክል ጆንሰን ካስታወሳችሁ እድሜው 24 ነው፣ ትልቁ ተማሪ ነው። ስለዚህ ማይክል ጆንሰንን አወጣልን ማለት ሴንዲንግ ኦርደር ማለት ከትልቁ ወደ ትንሹ ስለሆነ ማይክል ጆንሰን በእድሜ ትልቁ ስለሆነ እሱን አወጣልን ማለት ነው። ዲሴንዲንግ የሚለውን አሴንዲንግ ባደርገው ደግሞ select all from students order by age ascending order ሆኖ ሊሚት 1 ካደረኩት ደግሞ ከትንሹ ወደ ትልቁ ስለሆነ በእድሜ የመጀመሪያውን ትንሹን ተማሪ ያወጣልኛል ማለት ነው። ያያችሁ ናኦሚ ሰሎሞን በእድሜው 20 ነው። የመጀመሪያውን ስም በኦርደር በኤጅ ኦርደር ካስቀመጥ በኋላ የመጀመሪያውን ትንሽ ተማሪ ስም አወጣልኝ ማለት ነው። ቤተሰቦቻችን ሌላኛው ደግሞ select all
from students order by age descending limit 3 ባደርገው ደግሞ በዲሴንዲንግ ኦርደር ሆኖ ሊሚት 3 ካደረኩት እድሜ ትልቅ የሆኑትን የመጀመሪያዎቹን 3 ተማሪዎች ከትልቁ ወደ ትንሹ የመጀመሪያዎቹን በእድሜያቸው ኦርደር ካደረገ በኋላ የመጀመሪያዎቹን 3 ተማሪዎች እንዲያወጣልኝ ትዕዛዝ ሰጠሁት ማለት ነው። ራን አድርገን ነው አያችሁ። ማይክል ጆንሰን 24 ነው፣ ሳራ መኮንን 23፣ ሃና ተስፋዬ 22 ነው ማለት ነው እድሜያቸው። ስለዚህ የመጀመሪያዎቹን 3 ተማሪዎች ስም ዝርዝር አወጣልኝ ማለት ነው። አሴንዲንግ ኦርደር ከሆነ ደግሞ ዲሴንዲንግ የሚለውን አሴንዲንግ ማድረግ ነው ማለት ነው። ስለዚህ ኢንስትራክሽኑ ዘሴም ነው ወይንም ኮማንዱ ዘሴም ነው። ሴሌክት ኦል ፍሮም ስቱደንትስ ኦርደር ባይ ኤጅ አሴንዲንግ ሊሚት 3 ስል ከትንሹ ወደ ትልቁ ስለሆነ የሚሄደው በጣም ያንግ ከሆነው ጀምሮ የመጀመሪያዎችን ያንግ ተማሪዎች 3ቱን ይዘረዝርልኛል ማለት ያያችሁ። ያሬድ አለሙ 20 ነው፣ ናኦሚ ሰለሞን 20፣ ዮናስ በቀለ 21 ነው። ስለዚህ በእድሜ 3ቱን የመጀመሪያዎችን በዚህ መልኩ አወጣልኝ ማለት ነው። ሌላኛው ደግሞ select all from students where age is greater than 21 ሊሚት 2 ብል ከሊሚት በተጨማሪ እስካሁን ያየነው ኦርደር ባይ ነው። አሁን ደግሞ ዌር የሚለውን ኮማንድም ጨምረን ስናይ ማለት ነው select all from students where age is greater than 21 ሊሚት 2። አሁን እንግዲህ እንዲያሳይልን የፈለግነው እድሜያቸው ከ21 በላይ ከሆኑ ተማሪዎች ውስጥ 2 ተማሪዎችን ሊስት እንዲያወጣልን የፈለግነው። እስኪ ራን አድርገን እንየው። አያችሁ ሃና ተስፋዬ 22፣ ሳራ መኮንን 23 ናቸው። ስለዚህ የመጀመሪያዎቹን 2 ተማሪዎች እድሜያቸው ከ21 በላይ የሆኑ 2 ተማሪዎችን ዝርዝር በዚህ መልኩ አወጣልን ማለት ነው። ሌላኛው ደግሞ ዌር ኦርደር ባይ ሊሚትን ሁሉንም ኮማንዶች አንድ ላይ ስንጠቀም select all from students where age is greater than 21 order by age descending limit 2። እንግዲህ እድሜያቸው ከ21 በላይ ነው፣ ነገር ግን ዲሴንዲንግ ኦርደር ያስቀምጥልን የፈለግነው ዲሴንዲንግ ኦርደር ሲሆን ከከፍተኛ እድሜ ያለው እስከ 22 ድረስ እንዲዘረዝርልን ነው ይሄ ትዕዛዝ የሚሰጠው። ግን እኛ ምንድን ያልነው ሊሚቱ የመጀመሪያዎቹን 2 ኦልደስት ተማሪዎችን ብቻ እንዲያወጣልን ነው የፈለግነው ማለት ነው። ስለዚህ ይህንን ራን ባድርገው አያችሁ ማይክል ጆንሰን 24 ነው፣ ሳራ መኮንን 23 ነው። የመጀመሪያዎቹን 2 ብቻ ስላልነው በዚህ መልኩ ያወጣልናል ማለት። ሌላኛው ደግሞ ለምሳሌ ብዙ ኮርሶች ውስጥ 1 ወይ 2 ኮርስ ብቻ ለሳምፕል ያህል ለማየት ብንፈልግ select all from courses limit 2 ሰሚኮለን አድርገን ኢንስትራክሽን ብንሰጠው የመጀመሪያዎቹን 2 ኮርሶች ብቻ ከኮርስ ቴብል ላይ ያወጣልናል ማለት። አያችሁ ዳታቤዝ ኤንድ ፕሮግራሚንግ የሚሉትን 2 መልኩ አወጣልን ማለት ነው። ስለዚህ ሊሚት በጣም ሱፐር ፓወርፉል ነው። የምንፈልገውን በዚህ መልኩ ያወጣልናል ማለት ነው። ለምሳሌ ከቲቸርስ ቴብል ላይ የመምህራንን ሊስት 3ቱን ብቻ እንዲያወጣልን ከፈለግን select all from teachers limit 3 ሰሚኮለን አድርገን ይህን ራን ብናደርግ የመጀመሪያዎቹን 3 መምህራን ብቻ ሊስት ያወጣልናል ማለት ነው። ይህንን ብናይ የመጀመሪያው ዶክተር ጆን ስሚዝ፣ ፕሮፌሰር ኤሚሊ ጆንሰን እና ዶክተር ዴቪድ ሚለር የሚሉትን የመጀመሪያዎቹን የመምህራን ሊስት በዚህ መልኩ አወጣልን ማለት ነው ቤተሰቦቻችን። ሌላው ከኢንሮልመንት ቴብል ላይ ኤ ግሬድ ያላቸውን ተማሪዎች 3ቱን ብቻ እንዲያወጣልን ብፈልግ select all from enrollments where grade is equals to a። ይሄ የዌር ኮማንድ ኤ ግሬድ ያላቸውን ብቻ ነው የፈለግኩት። ሊሚት 3 ከነዛ ውስጥም ደግሞ ግሬዳቸው ኤ የሆነውን 3 ብቻ እንዲያወጣልኝ ስፈልግ select all from enrollments where grade is equals to a limit 3 ብዬ ይህንን ራን ባደርገው ኤ ግሬድ ያላቸውን 3 ተማሪዎች ብቻ በዚህ መልኩ ሊስት ያደርግልኛል ማለት ነው። እንግዲህ ቤተሰቦቻችን ለዛሬ ሊሚት በሚል ኮማንድ በተጨማሪም ደግሞ ሊሚትን ኦርደር ባይ እና ዌር ከሚሉት ኮማንዶች ጋርም አብረን እንዴት አድርገን የምንፈልገውን መረጃ ብቻ ፍሊተር አውት አድርገን ወይንም ለይተን ማውጣት እንደምንችል ለማሳየት ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሀሳብ አስተያየት ካላችሁ በኮመንት መስጫ ላይ ብታስቀምጡልኝ በደስታ እቀበላለሁ። ቪዲዮን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁልኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።